ጌታ ለዘላለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ የሚል ቃል አለው በቆሮንቶስ መጽሐፍ ላይ የመጀመሪያ ወይም አንደኛ ቆሮንቶስ ላይ እንዲህ የሚል ቃል አለው። እግዚአብሔር ለዘላለም ይባረክ። ምሕረቱን ቸርነቱን በጎነቱን ያደረገ አምላክ ዛሬም እየረዳና እያገዘን አምላክ እግዚአብሔር ይባረክ። የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋልም እጥላለሁ ተብሎ ተጽፏልና። ጥበብ የት አለ? ጸሐፊስ የት አለ? የዚህን ዓለም መርማሪስ የት አለ? እግዚአብሔር የዚህን ዓለም ጥበብ ሞኝነት እንዲያደርግ አላደረገምን? እግዚአብሔር ጥበብ ምክንያት በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ አላወቀችውም። በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፍቃድ ሆኗልና። መቼም አይሁድ ምልክትን ይለምናል፣ የግሪክ ሰውም ጥበብን ይሻል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እኛ ግን የሚያድነውን ክርስቶስን እንሰብከዋለን። እኛ ግን ከጨለማ ወደሚደነቅ ብርሃን የሚያወጣውን ክርስቶስን እንሰብካለን። ጥበብን አለን የሚሉ አስተዋዮች ነን የሚሉ በጥበብ የሚመኩ በዚህ ዓለምን ጥበቦች ሊያሳፍር እግዚአብሔር አምላክ ጥበብ የሌላቸውን መረጣቸው። እነሱን ሲመርጣቸው ሞገስ ሰጥቷቸው፣ ክብሩን አልብሷቸው፣ ታላቅነቱን አልብሷቸው፣ ኃያልነቱ አስፈሪነቱን አድርጎባቸው ላካቸው። ምክንያቱም እነዚህ አዋቂዎችን ሊያሳፍር እግዚአብሔር አምላክ የተናቀውን ምናምንቴ ቦታ ላይ በሰው የማይገባውን ለዚህ የማይገባውን እግዚአብሔር አምላክ መረጠው። ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እኛ ግን የተሰቀለውን የሚያድነውን ክርስቶስን እንሰብከዋለን። እኛ ግን ሕይወት የሆነልን ክርስቶስን እንሰብከዋለን። ስሙ ለዘላለም ይባረክ። ጌታ ሃሌሉያ።